አምስተኛው ኃጢአት አልባ የሆነ ሰው ለሰው ሁሉ መሞት ስለነበረበት ነው ኢየሱስ የሞተው። እንግዲህ ኢየሱስ ኃጢአት ፍሪ መሆን አለበት። የመጀመሪያው ነው ስለ ሰው ልጆች ለመሞት፣ ስለ ኃጢአተኞች ለመሞት እርሱ ኃጢአት አልባ መሆን አለበት። ለምሳሌ በመስዋዕት ስርዓት ውስጥ እስራኤላውያን ወደ መገናኛ ድንኳን ይዘው የሚመጡት በግ እንከን አልባ የሆነ በግ ነው ይዘው የሚመጡት። የአንካሳ የሆነ ጠባሳ ያለበት አውሬ ነከሰው ምናምን ማምጣት አይቻልም። እንከን አልባ የሆነ ጠቦት ይዘው ይመጣሉ። ከዛ ኃጢአተኛው ሰው ኃጢአቱን በዚያ ጠቦት ላይ ይናዘዛል። እንግዲህ ጠቦት ኃጢአት አያደርግም። ጠቦት እንስሳ ሰርቆ አውቆ አይዋሽም፣ አውቆ አይሰርቅም። በቃ ምንም አውቆ የሚሰራው ነገር የለም። በቃ እንስሳ እና ያ ደም ግን ከውስጣቸው የሚፈሰው ደም ግን የማንን ደም የሚያመለክት ነው? የኢየሱስ ክርስቶስን ኃጢአት አልባ ደም የሚያመለክት ደም ስለሆነ በእንስሳ ኃጢአታቸው ይከደን ነበር። አይወገድም፣ ሙሉ ብሎ አይወገድም፣ ግን ይከደን ነበር። ለጊዜያዊ ማለት ነው፣ ለጊዜያዊ ይከደን ነበር። ስለዚህ ገና ኃጢአተኞች ሳለን ክርስቶስ ስለ ኃጢአተኞች ሞተ ይላል። እንዲሁም ማርቆስ ምዕራፍ 10:45 ላይ ምንድን ነው የሚለው? የሰው ልጅ እንዲያገለግሉት ሳይሆን የመጣው ሊያገለግል ነው ይልና ራሱን ለብዙዎች ቤዛ አድርጎ ሊሰጥ መጣ ይላል። ስለዚህ ኢየሱስ ክርስቶስ አንዱ ጻድቁ አንዱ ኢየሱስ ስለ ብዙዎች ቤዛ አድርጎ ራሱን ሊያቀርብ ራሱን ሊሰዋ ወደ ምድር መጣ ማለት ነው። ስለዚህ 5 ሪዝኖችን አንስተናል። ኢየሱስ ክርስቶስ ለምንድን ነው የሞተው ለሚለው የመጀመሪያው የሰው ልጅ የሞተው የሰው ልጅ ያለው ኢየሱስ ክርስቶስ የሞተው የኃጢአት ደሞዝ ሞት ስለሆነ ኃጢአት አንድ ኃጢአት የሚያስከፍለው ዋጋ ሞት ስለሆነ ኢየሱስ መሞት ነበረበት። ሁለተኛው የሰው ልጅ በራሱ መዳን የሚችልበትን የጽድቅ ሌቨል ስላጣ የጽድቅ አንድም ጻድቅ ኃጢአት አልባ የሚሆን ሰው በምድር ላይ ስለሌለ ኢየሱስ ክርስቶስ መጥቶ ያንን ሰው ወክሎ መሞት ነበረበት። ሌላው በኃጢአት ምክንያት የሰው ልጅ በሰይጣን እጅ ላይ ስለወደቀ ኢየሱስ መጥቶ መሞት ነበረበት። አራተኛ የሰው ልጅ በሞትና በኃጢአት ሕግ ውስጥ ስለወደቀ በዚህ ሕግ ውስጥ ስለወደቀ ኢየሱስ መጥቶ ከዚህ ሕግ ውስጥ አውጥቶ ወደ ሕይወት ሕግ ውስጥ ማስገባት ነበረበት። አምስተኛውና የመጨረሻው ደግሞ ኃጢአት አልባ የሆነ ሰው ለኃጢአተኛው ሰው መሞት ስለነበረበት ኃጢአት አልባ የሆነ ሰው ለኃጢአተኛው ሰው መሞት ስለነበረበት ኢየሱስ በምድር ላይ መጥቶ ሞቶልናል ማለት ነው። ኦኬ፣ በመጨረሻው የምናነሳው አንድ ቶፒክ አለ። ሞቱ ምን አመጣን? ኦኬ፣ የኢየሱስ መሞት ምን አይነት ለውጥ ነው ለሰው ልጆች ያመጣው? የመጀመሪያው እኛ እግዚአብሔር ጽድቅ
ሆነ። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ማለት ነው። ሌላው ሁለተኛው ኃጢአታችን ተወሰደ፣ ዕብራውያን 9:28 ሶስተኛ በጣም ጥሩ። የኢየሱስ ክርስቶስ ሞት ለእኔና ለእናንተ ምን አይነት ለውጥ ነው ያመጣል? ወይም ውጤቱ ምንድን ነው? ኢየሱስ በመሞቱ ያገኘ ነው። የመጀመሪያው እኛ የእግዚአብሔር ጽድቅ ሆነናል። እስቲ አስቡ፣ እንዴት ነው የእግዚአብሔር ጽድቅ መሆን ማለት? በሁለተኛ ቆሮንቶስ ምዕራፍ 5:21 ላይ እንግዲህ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱ ስለ እኛ ኃጢአት አደረገው ይላል። ኦኬ፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ to be a righteousness of God he became a sin not a sinner። ኃጢአተኛ አይደለም የሆነው፣ ኃጢአት ሆኖ በመስቀል ላይ ሞተ። እኛ ደግሞ በምትኩ የእግዚአብሔር righteousness ያ ማለት ራይት ፖዚሽኒንግ ቢፎር ጋድ በእግዚአብሔር ፊት ትክክለኛ አቋቋም በእግዚአብሔር ፊት ትክክል ሆነን ማለት ነው። ትክክል ያልነበር ነው እኛ በእግዚአብሔር ፊት ትክክል ይሆን you are right ተባለ። Before Christ we are 0 out of 100 but with Christ we are 100 out of 100። ምን አይነት ለውጥ ነው የመጣው እዚህ ጋር? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት not a sinner he became a sin ኃጢአት ራሱ ነው። ስለዚህ እኛ የእግዚአብሔር ጽድቅ ሆነን አሁን የተቀመጥነው እኛ የእግዚአብሔር ጽድቅ ሆነን። ሌላው ሁለተኛው ኃጢአታችን ከኛ ተወሰደ። ዕብራውያን ምዕራፍ 9 ቁጥር 28 ላይ እንደዚህ የሚል ቃል አለ። ክርስቶስ የብዙዎችን ኃጢአት ለመሸከም መስዋዕት ሆነ። ለመሸከም እንዴት ነው? በእስራኤላውያን የመስዋዕት ስርዓት ወይም የኃጢአት መስዋዕት ሲያቀርቡ 2 ፍየል ይቀርባል እና አንደኛውን ፍየል የእስራኤል ከተማን ኃጢአት በሙሉ ያሸክሙትና ይላል ተመልሶ ወደማይመጣበት በረሃ ወስደው ይለቁታል እና ፍየሉ ይንከራተታል። ለምን? ተመልሶ ከተማ ከገባ የእስራኤል ኃጢአት ከተማ ስለገባ እስራኤል ትረክሳለች። ግን ፍየሉን ይዞት የሄደው ሰውዬ ሻወር ገብቶ ልብስ ቀይሮ ነው ከተማ የሚገባው። ካልሆነ ከተማው በዛ ሰውዬ ምክንያት ይረክሳል። ኃጢአትን የተሸከመውን ፍየል ይዞ ስለሄደ
የሚገርም ስራ ነው። ከተማይቱ እንዳትረክስ የከተማይቱን ኃጢአት በሙሉ ተሸክሞ ነው ይዞ የሚሄደው ፍየሉ። ኢየሱስ ደግሞ የተሸከመው የእስራኤልን ኃጢአት አይደለም የተሸከመው። ኢየሱስ የተሸከመው ኃጢአት የዓለምን ሁሉ ኃጢአት አስቡ። ጥቁሩ፣ ነጩ፣ ሌባው፣ አመንዝራው የሰራውን ኃጢአት በሙሉ እግዚአብሔር ተናዘዘበት። እግዚአብሔር አንዱ ክርስቶስ ላይ ጫነበት። ኢየሱስ መስቀል ላይ ሆኖ እንዲህ አለ፣ አባቴ ስለምን ተውከኝ? ያ ማለት እግዚአብሔር ፊቱን አዞረ፣ ኃጢአት ሆነ። ኢየሱስ በመስቀል ላይ እግዚአብሔር ኃጢአት እየተቀጣ እንዳለ ነው የሚያውቀው መስቀል ላይ ማለት ሚስጥር። ይህ ምስጢር ነው ባይዘው። ስለዚህ ኢየሱስ ክርስቶስ ኃጢአታችንን ለመሸከም ነው ማለት ነው። የኢየሱስ ሞት ውጤቱ የእኛን ኃጢአት እርሱ አስቡ እንዴ! ኃጢአትን የሰራው ሰው እኮ ነው መሸከም ያለበት። የራሱን ኃጢአት ራሱ ነው መሸከም ያለበት። እንዴት ነው የእኛን ኃጢአት ኢየሱስ የሚሸከመው? ግን ተሸከመ ኢየሱስ። መጽሐፍ በኢሳይያስ 53 ላይ ስናገር ምን ነው የሚለው? እርሱ ድካማችንን ተሸከመ፣ ደዌያችንን ተሸከመ፣ ስለ በደላችን ደቀቀ፣ ስለ ኃጢአታችን ቆሰለ፣ በእርሱ ቁስል እኛ ተፈወስን። የእግዚአብሔር ክንድ ለማን ተገልጧል? For whom the hand of God is revealed. That's the mystery on the cross. መስቀል ላይ አንድ የተደረገ ምስጢር አለ። ኢየሱስ ክርስቶስ ኃጢአታችንን በሙሉ በላዩ ላይ ተሸክሟል። ሶስተኛ ኢየሱስ ሞቱ ያመጣበት ውጤት በክርስቶስ መስዋዕትነት እኛ ተቀደስን። We become holy, not a righteousness. Here we become a righteousness. Now here is the sanctification. መቀደስ ምን ማለት ነው? ቀድሞ የነበረው የቆሸሸው ማንነታችን ከኛ ታጠበ። ምን ማለት ነው? ነፃን እንደማለት ነው። እዚህ ጋር ግን ምን ሆነ? ኮምፕሊትሊ ኤክስቼንጅ ተደረገ። የኢየሱስ ለኛ ሆነ፣ የኛ ኢየሱስ የኢየሱስ ሆነ። የኛ ማንነት ኢየሱስ ማንነት ሆነ ለማለት ኢየሱስ በባህሪው ሰው አልነበረም። ስለዚህ ኢየሱስ የተካፈለው ሰውነት እኛን ወክሎ ነው። እኛ በባህሪያችን ጽድቅ አልነበርንም። ስለዚህ የኢየሱስ ጽድቅ ለእኛ ተሰጠ። ዚስ ኤክስቼንጅ። እዚህ ጋር ደግሞ ያለው ምንድን ነው የሚለው? ኃጢአት እንኳን ብንሰራ ምን ሆነናል ነው የሚለው። እዚህ ጋር እንደዚህ ይላል፣ በክርስቶስ የመስቀል ሥራ ተቀድሰናል ይላል። we become sanctified by the blood of Jesus። ስለዚህ የኢየሱስ ክርስቶስ ደም ምን ማድረግ ይችላል? መቀደስ ይችላል። ምሳሌ ጢሞቴዎስ ላይ አንደኛ ዮሐንስ ላይ ምዕራፍ 1 ቁጥር 7 ላይ ምን የሚለው? የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ every sin ሁሉ means ሁሉ all sin can be remission of sin through the blood of Jesus። በኢየሱስ ደም በኩል ኃጢአታችን ከኃጢአታችን ተቀድሰናል። ዋው! ስለዚህ የተቀደስንበት ደም በኢየሱስ ክርስቶስ ሞት ውስጥ የመጣው ደም ነው። ጽድቅ የሆንበት ምስጢር በኢየሱስ ክርስቶስ ሞት ውስጥ የመጣ ጽድቅ ነው። ስለዚህ እኛውን ተለይተን እኛ እግዚአብሔር ጽድቅ ሆነናል፣ እኛ ተቀድሰናል ብለን ስንል ለሃይማኖተኞች ግራ ይገባል። ይሄ ምስጢር ካልገባው እኔ ጽድቅ ነኝ ማለት አይችልም። ማለት እኔ ተቀድሻለሁ ማለት አይችልም። የመጨረሻው ወደ እግዚአብሔር መቅረብ ችለናል። እንግዲህ ድሮ ኃጢአተኞች ሳለን እግዚአብሔር አብ ጋር መቅረብ አንችልም። እዚህኛው ክፍል ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ አሁን ወደ እግዚአብሔር እንድንቀርብ ክርስቶስ ኃጢአታችንን በእንጨት ላይ ተሸከመ። ወደ እግዚአብሔር ለመቅረብ ድፍረት ያገኘ ነው ስለተቀደስን በምኑ በሞቱ የእግዚአብሔር ጽድቅ ስለሆነ በሞቱ በኢየሱስ ክርስቶስ ሥራ ተሸፍነን ወደ እግዚአብሔር መቅረብ ድፍረት ስላገኘ አሁን ወደ እግዚአብሔር ለመቅረብ ድፍረት አለ። አዳም ስለወጥ ነበረ፣ ኢየሱስ አቀረበ። አዳም አሮጠን ከእግዚአብሔር
አዳም አሸሸን ከእግዚአብሔር፣ ራሱም ሸሸ፣ እኛንም አሸሸን። ኢየሱስ ደግሞ ራሱን ቅርብ ነው፣ እኛንም አቀረበ። ስለዚህ ኦፖዚት ነው። ስለዚህ በመጀመሪያው አዳም ምክንያት ከእግዚአብሔር ራቅን፣ ከእግዚአብሔር ሸሽን፣ ከእግዚአብሔር ሮጥን። ዮሐንስ ወንጌል ምዕራፍ 18 ላይ ነው የሚለው ብርሃን ወደ ዓለም መጣ እና ስራችን ጨለማ ስለነበረ፣ የሰው ልጆች ስራ ጨለማ ስለነበረ ከብርሃን ይልቅ ጨለማን ወደዱ ይላል። ያ ማለት ከእግዚአብሔር ነው ሲሮጡ የነበሩት እንጂ ወደ እግዚአብሔር ሲሮጡ አልነበረም የሰው ልጅ። እግዚአብሔር ሲባል ይናደዳል። ኢየሱስ ሲባል አቁም፣ እኔ ስለ ሃይማኖት ማውራት አልፈልግም፣ አቁም፣ በቃ አቁም። ስለዚህ ምንድን ነው የሚያበሳጨው ካልን እኮ is running away from God, not toward God. ወደ እግዚአብሔር ነው ግን ዝቅ ብሎ እንደዚህ ይላል። እኛ ግን ይላል ስራችን በእግዚአብሔር እንደተሰራ ይታወቅ ዘንድ ወደ እግዚአብሔር እንሮጣለን። Our work is done by God himself, not by us. በእግዚአብሔር ራሱ እንደተሰራ ይታወቅ ዘንድ ይታወቅልን። አንድ ዝማሬ አለ፣ እኔ ሰው የሆንኩት በሱ እንደሆነ ይታወቅልን። በረከት ነው የዘመረው። ይታወቅልን እኛ ጻድቃን የሆነው በሱ ስም እንደሆነ ይታወቅልን ለዓለም ሁሉ። አሁን ከእግዚአብሔር አንሮጥም፣ ግን አንድ ነገር እንፈልጋለን። ስራችን በእግዚአብሔር እንደተሰራ ምድር ይወቅልን፣ ሰዎች ይወቁልን፣ ዓለም ይወቁልን። ስራችን በእግዚአብሔር ተሰርተዋል፣ እንመሰክራለን ይሄንን። ስለዚህ እኛ ስራችን በእግዚአብሔር እንደተሰራ ይታወቅልን ብለን እናወራለን ማለት ነው። ኦኬ፣ አንድ ጥቅስ ብቻ አነሳና ወደ መጨረስ ይሄዳለው ማለት ነው። ኦኬ